ፋኖ በሰላማዊ የምርጫ ሂደት ውስጥ እየተሳተፉ ያሉ የኢትዮጵያ የተለያዩ ፓርቲዎችን የማስጠንቀቂያ መግለጫ ወጥቷል። በዚህ የማስጠንቀቂያ መግለጫ ማንኛውም በዚህ ምርጫ ላይ የሚሳተፍ ፓርቲ ከሚያደርገው ተግባር የምርጫ የመመረጥ እና ለምርጫ ከመወዳደር ራሱን እንዲያገል ጥሪ አስተላልፏል። ይሄ በቀጥታ ኢትዮጵያ ውስጥ ለሚንቀሳቀሱ ተቃዋሚ ፓርቲዎች ወይም ደግሞ አጋር ፓርቲዎችና ማናቸውም ግለሰቦች የሚመለከት መግለጫ ነው ያወጣው። በዚህ መግለጫው በዚህ ምርጫ ላይ የሚሳተፉ የትኛውም ፓርቲ የትኛውም ኃይል እርምጃ እንወስዳለን በሚል ከፍተኛ ማስፈራሪያ ያለበት መግለጫ ነው ያወጣው። ይሄም የገዢውን ፓርቲ መተባበር ነው፣ ወይም ከገዢው ፓርቲ ለይተን አናያችሁም፣ በዚህ የምርጫ ሂደት ውስጥ የምትሳተፉ አባላት ወይም ፓርቲዎች በሚል መግለጫ ወጥቷል። በዚህ መግለጫው እንግዲህ የሽብርተኝነት ተግባሩን ነው በገሃድ ያወጣው። የሚገርመው የመግለጫው ማንኛውም ሰላማዊ የፖለቲካ እንቅስቃሴን የሚያውክና የሽብር ተግባር መሆኑ የሚያሳይ ነው። ምክንያቱም በዚህ ምርጫ ላይ የሚሳተፉ የትኞቹም ምርጫው ላይ የሚሳተፉ ተመራጮች በሕይወታቸው ጭምር አስጊ የሆነ መግለጫን ያዘለ ቃል ነው የተጠቀመው። ሊገደሉ እንደሚችሉ፣ እርምጃ ሊወሰድባቸው እንደሚችል የገለጸበት መግለጫ ነው ያወጣው። እንግዲህ ይሄ የሚያሳየው ይህ ቡድን ለሕዝብ ለዲሞክራሲያዊ ስርዓት ግንባታ የማይንቀሳቀስና የዲሞክራሲያዊ ስርዓትን ለማስፈን ሳይሆን ተራ የሆነ የስልጣንና የሀብት መቀራመት ተግባር ውስጥ ለመግባት ጫካ የገባ መሆኑን ለሕዝብ ከመታገል ይልቅ ለሕዝብ ጥቅምና ለዋላይነት የሚታገሉትን ፓርቲዎች ወደ ማወክና ወደ ማፈን ነው የተሸጋገረው። ይሄ ከፍተኛ የሆነ ወንጀል ነው፣ የሽብር ወንጀል ነው። ስለዚህ ማናቸውም እንደዚህ አይነት ተግባሮች ከሽብርተኝነት የተለየ ስም ሊሰጣቸው አይችልም። የትኛውም በሰላማዊ መንገድ የሚንቀሳቀስ ማንኛውም ግለሰብ በሀገር ውስጥ የመመረጥም ሆነ የመምረጥ ሙሉ መብት አለው። ይሄንን መብት አግዳለሁ ወይም አውካለሁ የሚል ኃይል በቀጥታ በዜጎች ሉዓላዊነት ላይ በዜጎች የውሳኔ እና የፍላጎት ውሳኔ ላይ የተቃጣ ጥቃት ስለሆነ የሽብር ተግባር መሆኑን ማናችንም ልብ ልንለው የሚገባ ነው። ከዛ ውጪ ይሄ ኃይል አንዳች የሚለው ግብም የሌለው፣ ዓላማም የሌለው፣ መዳረሻ የሌለው፣ ማኒፌስቶ የሌለው የተበተነ እና በየሰፈሩ የሰፈር አብደልዳዮች የሚመራ ነው። ይህ በመሆኑ ለአማራ ሕዝብ የሚጠቅም አንዲትም ፍሬ ሀሳብ የሌለው ለኤርትራና ለሻዕቢያና ለግብፅ ያደረ ተላላኪ ቡድን ነው። መምህራኖችን ሲገድል ነበረ። ትምህርት ቤቶችን ሲያቃጥል ነበረ። የትምህርት ቤት ንብረትን ሲዘርፍ ነበረ። የሆስፒታሎችን ሲዘርፍ ነበረ። አምቡላንስ ሲያቃጥል የነበረ ኃይል ለአማራ ሕዝብ የሚበጅ ፓርቲ አለመሆኑን ኃይል መሆኑን በገሃድ እያሳየ ነው። ከዛ ውጪ ሕዝቡ በፈለገውን አካል መወከል መብቱ ሆኖ ሳለ ይሄ እንዳይካሄድ